የጌታም ጌታ አለው ይላል አንዳንድ ሰው ማለት ነው። ግን ይሄን አባባል እውነት ነው። በማን ነው ያየሁት? በመድብልና በማን ነው? በዝና ማለት ነው። እና አንዳንድ ተንኮለኛ ሰዎች እንግዲህ የሰው ሲፈልጉ የራሳቸውን የሚያጡ ትልልቅ ነኝ እያሉ እየተጎረሩ ደግሞ ሌላ ትልልቅ ይመጣባቸዋል ማለት ነው። እና አንዳንድ ጊዜ በትዕግስት የማያልፍ ነገር የለምና ሁሉም ነገር በጥበብ እንደሆነ በጋሽ መድብል ማየት ይቻላል ማለት ነው። ስለዚህ ያው ይሄ ግትር በግትር የሆነ ነገር ለማድረግም ስትፈልጉ በተንኮል በጉራ ምናምን ሳይሆን እንደ መድብል በጥበብ የፈለጋችሁትን ነገር ማድረግ እንደምትችሉ በጋሽ መድብል አይተናል ማለት ነው። እና እንግዲህ እሱም ድኗል፣ ቤተሰቡም አድኗል። ተንኮለኞቹም ያው አሳልፎ የህግ ይሰጣል። ከዚህ በኋላ ማንም የሚበድል የለም ማለት ነው። እንግዲህ ሲጠብቀው ነበረ ሌላ ሆኖ ተገኘው ሌላ። አንዳንዴ የጠበቃችሁትን ነገር በሌላ ያ ግን ተንኮለኛ ሰዎች ነው እንጂ ኖርማል ሰዎች አይደለምና እንግዲህ ያን የህግ እንዳይቀርበት ጉዱ እንዳይወጣበት ሲጠብቅ የነበረውን ፍላሽ እንግዲህ በሌላ ተቀይሮ አግኝቷል። እና ይሄ በጣም ደስ ይላል። በቃ ይሄ እዚህ ጋር የምትማሩት ጥበብ ብቻ ነው። ሁሉም ነገር በጥበብ እንደሚቻል ነውና አንዳንድ ሰዎች ሲሉ አላምናቸው ነበር። አሁን ግን የእውነት በዘንድ ላማችያለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ የቻናሌ ሰዎች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። የዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ መግቢያ ላይ እንዳልኩት ሁሉም ነገር በጥበብ እንደሆነ ነው። እንግዲህ ከዚህ በፊት ሁሉም ነገር ሲጠቁ የነበረው መረጃም ስታቀብል ነበረችው ኤደን እንግዲህ ዛሬ በዚህ መልኩ ሆናለች ማለት ነው። ጥሩ ነው። ግን አንዳንድ ጊዜ ከዛ በፊት እውነት ለመናገር ብሩክም ይሆን ሁሉም አንተም ብሎ ሲጠይቋት በቃ የሆናል ነገር አገጫጭ ላይ እየተናገረች ነበር። አንዳንዴ አጠያየቅ ራሱ ወሳኝ ነውና እንደዚህ ልክ እንደ መድብል አንቃቸው ሲጠይቁ እውነታው ይወጣል ማለት ነው። እኔ እንደሰሞኑ ምናልባት ሸሽታ ወይም ደግሞ ልትደብቅ ብዬ ነበርና ነገር ግን ያው እሱም ስታየው ደንግጣ በድንጋጤ እውነቱን አወጣችው። እውነት ደስ ይላል። አንደኛው እውነት ስትናገሩ እውነትን ነገር ይገኛል። እውነት ስለተነገረች ያው በጥበብ ልጁም ወይም ደግሞ ልጅቷን እንድትለቀቅላት እንግዲህ ማህሌት በዛ ምክንያት ነበረ በልጇ አሞካይታ ስትጠቀምበት የነበረው። ይህን ደግሞ መድብል እንደው እንደሱ አይነት ሰው በቃ ያስፈልጋል። በቃ የሚያደርገው ነገር ሁሉ ነገር በጥበብ ስለሆነ ማለት ግን እሷ ጋር ሲመጣ በቃ ኃይል የተጠቀመበትም ምክንያት አለው። እንደዚህ ኃይል ባይጠቀም ኖሮ እውነቱን አትነግረውም ነበር ማለት ነው። ስለዚህ እውነቱን ኃይል በመጠቀሙ እውነቱን ተናግራ የታገተች ልጇም አግኝታለች ማለት ነው። ይሄም ጥሩ ነው። ሌላ ደግሞ አንድ ያስደነቀኝ ነገር ምንድነው መሰላችሁ? ልጇ ካገኘች በኋላ በቤት እንድትወጣ የተደረገው ነገር ይሄም መልካም ነው፣ ወድጄዋለሁ። ምናልባት ብዙዎቻችሁ ለምን ወጣች እንደዛ ልትሉ ትችላሉ። አይ እንኳን ወጣች ለምን አሁን በሆነ አጋጣሚ ልትሰላቸው ትችላል። ዛሬ ሰው ብር የማይቀይረው ነገር የለምና ብር ነው እንትን የሚለው የሚቀይረው ከሰውም የሚያቀይሙቹ የሚያጣላችሁም ሁሉ ነገር ብር ነው። ስለዚህ ማህሌት በቤት በኩል እንደምትመጣ አይታወቅም፣ እቺ እስስት ማለት ነው። ስለዚህ ይህን ያደረጉበት መንገድ እውነት በጣም በቃ ጥበብ ማለት ይሄ ነው። ከዚህ በኋላ ምንም ነገር እንዳይፈጠር ራስ ያላቸው ቤት ያለው ቤተሰብ ነው። ስለዚህ ከቤተሰቡ ውጭ የነበረችው እሷ ነበረች። እሱም እንዲመታ እንዲታገድ ይህ ሁሉ ፈተና እንዲያ ያደረገችው እሷም አይፈረድባትም። ልጇ ታግታበት ነበር። ነገር ግን በመጀመሪያው እውነቱ ተናግራ ልጄ እንዲህ ማህሌት አግታብኝ ነበር በዚህ ነው ምናምን ብትናገር የሆነ ሲስተም ያው ተጠቅመው ልጅቷን እንድትለቀቅ ያደርጉ ነበረ። ይህም በራሷ እንትን ነው። አንዳንዴ ያው አትፍረድ ይፈረድብሃል የሚባለው እንደዚህ ነው። ምናልባት ይህን ስለሚያስፈራሯት ላትናገር ችላለች ማለት ነው። በመጨረሻው እውነት ሁሌም እውነት ነው። እውነት ተደብቃ አትቀርና አንድ ቀን መውጣቷ ስለማይቀር ይኸው ወጣለች ማለት ነው። በቃ
ልጇም ተለቀቀላት ከዛ ቤትም ሁለተኛ። ምክንያቱም አያምኗትማ ማንም ቢሆን አያደርገውም። ይሄ ግን የእውነቱን እንድትናገር ያደረጋት መድብል ነው፣ በግዳጅ ማለት ነው። አንዳንዴ ሰው በጸባይ በሲስተም ተስትሉት ያው የሆነ ልመና ወይም ደግሞ በሆነ ነገር የሚወስድባችኋል እና ስለዚህ ዛሬ በኃይለኛም ተጠቅሞ ኃይልም ተጠቅሞ አስገድዶ ልጇን እንዳስለቀቀላት ይታወቃል። ይህ ደግሞ አንዳንዴ ደግሞ ኃይልነትም እንደሚጠቅም በዙ አጋጣሚ ተምሬያለሁ። ሌላው ደግሞ የዝና ነው። ዝና እንግዲህ የምትፈልገው ማህሌት አሳልፎ ሰጥቶ የኤደንም ልጅ አሳልፎ ሰጥቶ እንግዲህ በመጨረሻ እየጠበቃው ነበረ። ያው መኪና ውስጥ አስሮ አስቃይቶ ፍላሹ ለመቀበል ድርድር በሄደበት ነው እንግዲህ መድብል የደረሰው ማለት ነው። እኔ እንደው በጣም የፈራሁት የነበረ እውነት ለመናገር ሽጉጥ ደቅኖበት ስለነበረ እንደው አምልጦት ሽጉጥ ወስዶ እንዳይተኩስበት ነበር የፈራሁት ማለት ነው። ግን ከዛ ተምሮ ስለመጣ ነው መሰለኝ እሱም በቀላሉ እንድትሞት አልፈልግም፣ አስቃይቼ ነው የምገድለው። እንግዲህ ያው ምት ነው መታው፣ እዛው ተዘረረ። ያው ጠበቃው በእርግጠኝነት ከመኪና ከፍሎ አስወጣው ይመስለኛል መድብል። አላማውም ያ ስለነበረ። ሌላው እንግዲህ አንዳንዴ 2,000 ወንድ ቢደረደር በጥበብ ከሆነ እንደ አንድ መድብል 1,000 ሰው መሆን ይቻላል ማለት ነው። እነ ብሩክና እነ ሞገስን እንግዲህ ፈርተው ነበረ። ግን አሁን ምንድነው የሚሰማቸው? መጀመሪያ የዝና ሰዎች ስለተያዙ ምንም ያመጣል ብዬ አላስብም። እንደው እንደዚህ በዘረረበትም የህግ አካላቶችን መጥተው ቢወስዱት ጉዱ ሁሉም ፍላሹ ማውጥቶ ቢሰጡት የተሻለ ነው። ስለዚህ ከዚህ በኋላ ሌላ ጉዳት እንዳያደርስ ማለት ነው። በእርግጠኝነት አሁን ከተነሳ ከዚህ የባሰ ጉዳት ነው የሚያደርሰው እና አሁንም ይሄ በቀላል ያው መታየት የለበትም ብዬ አምናለሁኝ። ሌላው መድብል ያደረገው ነገር እጅግ በጣም 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 ደስ የሚል ነው። አጨብጭቡለት፣ አጨብጭቡለት። አሁን እንደዚህ በሲስተም እንግዲህ እቅዳችሁን ታሳካላችሁ ወይም ደግሞ ታስተካክላላችሁ ወይም ደግሞ ትፈጽማላችሁ ማለት ነው። ሶስቱም ያው ናቸው እና ሁሉም ነገር በተንኮልና በጉልበት እንዳይሆን እንደ መድብል በጥበብም ፈልጋችሁ ነገር ማድረግ እንደምትችሉ። በነገራችን ላይ በጣም ያኛውም ተጠራጥሮ ነበረ። ነገር ግን ቢጠራጠርም ይሄኛው ሲናገረው አሳምኖ ነው በቃ ከዚህ በኋላ ምናምን ቤተሰቦች አደጋ ላይ መጣል አልፈልግም፣ ከዚህ በኋላ አታቀንም አናቀህም ብሎ የመጨረሻ ውሳኔ ነበረ። ያኛው ይሄን አሳምኖት በቃ እሺ ብሎ ሁሉም ነገር እንትናለ። ከዚህ በኋላ ማህሌት እንግዲህ ምን እንደሚወጥሽ አላቅም። ቀጥሉበት፣ ቶሎ ነው። እናመሰግናለን። ሰላማችሁ ይብዛ። ቪዲዮ ላይክ ካደርጉት። ባይ ባይ።